ሳንቺ እንዴት ልተዋችሁ ከነፍሴ ጋር ድርብ ስውር ተሰፍታችሁ ማን ከማን ይበልጣል የትኛውን ልምረጥ ለካስ ሞት ይሻላል ህሊናን ከመሸጥ ህሊናን ከመሸጥ ህሊናን ከመሸጥ ከሞቀ ቤታቸው በግፈኞች ለተፈናቀሉና ሀብት ንብረታቸው ለወደመባቸው ወገኖች የዕለት ደራሽ ፍጆታዎችን የሚያደርሰው ቀና ሰዎችን በማስተባበር መጠለያ በማስገንባት እናቶችን ሕፃናትንና አረጋውያንን ከሜዳ ያነሳውን ረዳት ፕሮፌሰር ሲሳይ አውግቸውን ሕግን ባልተከተለ መንገድ ጎትቶ ማሰሩ ተገቢነት የለውም። ሲሳይ መሸለም እንጂ መታሰሪያ ያለበት ሰው እንዳልሆነ አሳሪዎቹም ያውቁታል። ሕግ አስፈጻሚው የመብት ጥያቄ የሚያቀርቡ ዜጎችን በኃይል ማፈን እንደ ፋሽን ተያይዞታል። መሰል የሕግ ሥነ ሥርዓትን ያልተከተሉ የአፈናና የኃይል ምቅ እርምጃዎች ከፍ ሲሉ የሰብአዊ መብት ጥሰቶች ብሎም የዜጎችን ሕገ መንግሥታዊ መብቶች ማጣበብ መሆናቸውን ለማስታወስ እንወዳለን። በግፍ እስር ላይ የሚገኘው የሕዝብ ተወካዮች ምክር ቤት አባልና በምክር ቤቱ የመንግሥት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ክርስቲያን ታደለ ማክሰኞ መጋቢት 26 ቀን 2015 ዓ.ም ከሰጠው አስተያየት የተወሰደ። ሕገ መንግሥቱን በብሔር አገሪቱን በብሔር አዋቅረህ የብሔር ፖለቲካ እንዲያጠፋ ሰራለሁ ብለህ በቴሌቪዥን ብትዘፈን ብትደንስ አይሆንም። ስለዚህ ሃርድ ፋክቱ ምንድነው? በብሔር ያዋቀረንን ሕገ መንግሥት ለማሻሻል ዝግጁነትና ፍቃደኝነትና አሰራር ያልዘረጋ መንግስት ብሔርተኝነት ለዚህ ሀገር አይጠቅምም መቆም አለበት የሚል ዘፈን መዝፈን ትርጉም የለውም ማለት ነው። ለኔ ትርጉም የለውም። ስለዚህ ፕራይመርሊ በሕግ ህዝቡን አወያይቶ የሀገሪቱን ህዝብ አወያይቶ የብሔር ፖለቲካ አውዳሚ ነው፣ ያልተገባ ፍክክር ውስጥ ይከተናል፣ ጦርነት ግጭት ውስጥ ይከተናል፣ በተግባር ይሄንንም አይተነዋል፣ በብዙ ዓለሞችም ይሄ ታይቷል ብሎ ህዝቡን በማስገንዘብና በማስረዳት የመጀመሪያው የሀገሪቱን ውቅር በማንነት ላይ ዲፋይን ያደረገውን ስትራክቸር ለአንዴና ለመጨረሻ ጊዜ እንዲቀየር መንግስት ተቀዳሚ ተግባር አድርጎ መስራት አለበት። 9 ክልል ባንዲራ፣ 9 ህገ መንግስት፣ 9 ምናምን አድርገው አሁን እየጨመረ ነው መሰለኝ ህገ መንግስቱም ሳይሻሻል ኢትዮጵያዊ ማንነትን ኮንስትራክት አደርጋለሁ የምትል ከሆነ it's impossible totally። ፕላስ አሁን ደግሞ የምናየው እየበዛ ነው ይሄ ብዙ ክልሎችን ለመፍጠር እየተሰራ እንደሆነ እንሰማለን በተለያየ አጋጣሚ። ስለዚህ ይሄ ነገር እንደሚቀጥል የሚያሳዩ ምልክቶች አሉና የአማራው ኢሊት ወደ ቀልቡ መመለስ አለበት፣ ከእውነት ጋር መታረቅ አለበት። የአማራው ባለሀብት፣ የአማራው ኢሊት፣ የአማራው ምሁር ራስን ማዳን ከኢትዮጵያነት መውረድ አይደለም። ራስን ማዳን የአባቶቻችን ሀገር መካድ አይደለም። ራስን ማዳን ከትልቁ የኢትዮጵያነት አልጋ ላይ መውረድና መጥበብም አይደለም። ራስን ማዳን ሰውነት ነው። ራስን ማዳን ሞራላዊ ነው። ራስን ማዳን ህጋዊ ነው። ራስን ማዳን ስትችል ደግሞ ሀገርንም ታድናለህ። ራስን ሳታድን ግን ሀገርንም አታድንም፣ አንተም አትድንም። ሰውየው ከምንም በላይ ምክንያት ፈልጎ በሰንደቅ ዓላማችን ማጌጥና መድመቅ ይወዳል። በተለያዩ ሕዝባዊ መድረኮችና ዝግጅቶች ላይ በሦስቱ የሰንደቅ ዓላማችን ቀለማት ያሸበረቀ
የባህል ልብስ ለብሶ መታየት ምንጊዜም የእሱ መለያው ነው። የሕዝብ ተቆርቋሪነቱን ጥንካሬና ብቃቱን ደሞ እንኳንስ ጠንቅቀው የሚያውቁት ወዳጆቹ አይደሉም ጠላቶቹም ጭምር የሚመሰክሩለት የአማራ ሕዝብ ብሎም የኢትዮጵያ የቁርጥ ቀን ልጅ ነው። የሚያሳዝነው ነገር ጠላቶቹ ጊዜ ጠብቀው ያለ በደሉ እስር ቤት ወርውረው 1 ዓመት ከመንፈቅ ለሚሆን ጊዜ ሲያሰቃዩት እስከ ዛሬ ድረስ በተቀናጀ ሁናቴ ለምን ያላግባብ ይታሰራል ብሎ ሰፊ የተቃውሞ እንቅስቃሴ በማድረግ ጫና የሚያደርግ አይደለም ስሙን እንኳን ጠርቶ የሚያስታውሰው ሰው ጥቂት መሆኑ ለጠላቶቹ ብርታት በተለይም ለቆመለት የአማራ ሕዝብ ደግሞ አሳፋሪ ውርደት ነው። አዎ በዛሬው ጀግኖቻችንን በምናወሳበት ፕሮግራም በተለይም በተግባር በሚሊዮኖች ለሚቆጠሩ የአማራ ሕዝብ ተፈናቃዮች የቁርጥና የጭንቅ ቀን ደራሽና አለኝታ እንዲሁም የአማራ ሕዝብ መብት ተሟጋች ስለሆነው ጀግናው ረዳት ፕሮፌሰር ሲሳይ አውግቸው ጥቂት እንላችኋለንና እስከ ፕሮግራማችን ማጠናቀቂያ ድረስ አብራችሁ ትቆዩ ዘንድ ከወዲሁ በአክብሮት እንጠይቃለን። መልካም ቆይታ። የተወለደው የበርካታ ጀግኖች መፍለቂያ ከሆነው ሰሜን ሸዋ ውስጥ ነው። እሱም እንደ ቀደሙት አባት አያት ቅድመ አያቶቹ ሁሉ ከራሱና ከቤተሰቡ በላይ ወገኑን፣ ሀገሩን እንዲሁም ኢትዮጵያዊነቱን የሚያስቀድም በተግባር ተፈትኖ ያለፈ ታላቅና እውነተኛ የሕዝብ ልጅ መሆኑን ሰርቶ ያሳየ ምሁርና አርበኛ ነው። ረዳት ፕሮፌሰር ሲሳይ የመጀመሪያ ዲግሪውን በዓለማያ ዩኒቨርሲቲ፣ የሁለተኛና ሦስተኛ ዲግሪውን ደግሞ በአዲስ አበባ ዩኒቨርሲቲ ነው የተከታተለው። በአገዛዙ ለእስር እስከ ተዳረገበት ጊዜ ድረስም በአዲስ አበባና ዓለማያ ዩኒቨርሲቲዎች የታሪክና የሥርዓተ ትምህርት ሳይንስ መምህር በመሆን ያገለግል ነበር። ከዚህም በተጨማሪ የአማራ ክልል ምሁራን መማክርት ጉባኤ አባል የነበረ ሲሆን የሸዋ ሰላምና ልማት ማኅበር ሊቀመንበር በመሆንም ተዘርዝሮ የማያልቅ እጅግ ውጤታማና ታላላቅ ሰብአዊ ተግባራትን በመምራት ከግብ ያደረሰ በዚህም የተመሰገነ ዕንቁና ታማኝ የወገን ደራሽና ሌንታ የነበረ ሰው ነው። እንዲህ ዐይነቱ ታላቅ ሰው ያለ ሕግ አግባብ ድንገት በመጡ ያገዛዙ የጸጥታ ኃይሎች ከመኖሪያ ቤቱ እየተጐተተ የተወሰደው ቅዳሜ መጋቢት 23 ቀን 2015 ዓመተ ምህረት ነበር። በወቅቱ አሁን በስር ላይ የምትገኘው ጋዜጠኛና መምህርት መስከረም አበራ በሰጠችው አስተያየት የአማራ ሕዝብ ከኦሮሚያ ጥጋ ጥግ የተመነጠረ ይፈናቀላል፣ ይገደላል። ፈጣሪ ረድቶት ከተፈናቀለው አማራ ውስጥ አማራ ክልልን የማያውቀው ብዙ ነው። ሆኖም አማራ ተብሎ ሲፈናቀል አማራ ክልል ወዴት እንደሆነ ጠይቆም ቢሆን ወደ አማራ ክልል ይጎርፋል። ይህ ሕዝብ በአማራ ክልል ከተሞች ነፍሱን ብቻ ይዞ የመጣ ነው። ነፍሱን ለማቆየት ደግሞ መብላት አለበት። ይህን ይጠጋበት ጥግ ያጣ ሕዝብ የሚልስ የሚቀመሰውን ማቅረብ የሚያሳስር ወንጀል መሆኑ ነው። አማራ ለምን ተፈናቀለ? ለምን ሰብአዊ ክብሩ ከላዩ ላይ ተገፎ ተዋረደ? ማለትም ጽንፈኝነት ነው።
ወንድማችን ረዳት ፕሮፌሰር ሲሳይ አውግቸው የታሰረው ለምን ስለ አማራ ተናገርክ፣ ጻፍክ፣ በታምር የተረፈውን ተፈናቃይ ጎበኘህ የሚል ካልሆነ ምን ሊሆን ይችላል ብላ ነበር። አዎ ረዳት ፕሮፌሰር ሲሳይ አውግቸው እንደ ዋዛ ፍትሕ ሳያገኝ ከአንድ ዓመት 5 ወር በላይ እስከ ዛሬ ከሌሎች የትግል አጋሮቹ ጋር በአስከፊ እስር ስቃይና መከራ ላይ ይገኛል። ሕወሓት የሰሜን ዕዝ ላይ ጥቃት በማድረስ የጀመረው ጦርነት የኦሮሙማ አገዛዝ ሴራ ታክሎበት በአማራ ክልል በርካታ የሕዝብ መሠረተ ልማቶች ሆን ተብሎ እንዲወድሙ በማድረግ በሰላም ስምምነት ስም ያለምንም ተጠያቂነት መጠናቀቁ ይታወሳል። በጦርነቱ ወቅት ረዳት ፕሮፌሰር ሲሳይ ሕዝብ ለመልሶ ግንባታው እንዲተባበር እንዲሁም የአማራ ሕዝብ ሕወሓትን እንዲመክት ራሱ ጭምር መሣሪያ ታጥቆ ወደ ጦር ሜዳ ጭምር በመውረድ ሲቀሰቅስ ነበር። በዚህም የተነሣ በወቅቱ በአገዛዙ የሚተዳደሩ የመንግሥት ሚዲያዎች ጭምር በተደጋጋሚ የሚጋብዙት የዘወትር እንግዳቸው ነበር። የዛሬን አያርገውና ስለዚህም አገዛዙ ዞር ብሎ ከስትራቴጂክ አጋሩና ወላጅናቱ ሕወሓት ጋር ምንም እንዳልተፈጠረ በሰላም ስምምነት ስም መደራደር ሲጀምር ብስጭት ብሎ ለሀገራችን የሕግ ባለሙያዎች አንድ በሽብርተኝነት የተደራጀ ድርጅት ወይንም ቡድን ከሽብርተኝነት ቢሰረዝ የሠራቸው ወንጀሎች ይሰረዛሉ? በሕግ መጠየቁ ይቀርለታልን? ብሔራዊ ክህደት የፈጸመ የዘር ማጥፋት ወንጀል የፈጸመና በደም የጨቀየን ቡድን ለማዳን የሚደረግ ውሳኔ ሌሎች ግፈኞችን ይፈለፍላል ሲል ጠይቆና አስጠንቅቆ ነበር። የኦሮሙማው አገዛዝ ከሕወሓት ጋር መሞዳሞድ ከጀመረ በኋላ ለረዳት ፕሮፌሰር ሲሳይ ትዕግሥት ሊኖረው አልቻለም። በተለይም መላው ሸዋንና ቤተ አማራ ወሎን ለመሰልቀጥ አልሞ የተነሣው የብልጽግና አገዛዝ ሸኔ በሚል ስም ባደራጀው ቡድን ፊት አውራሪነት የሚያደርገውን ወረራና ጥቃት ሲሳይ በይፋ በመቃወምና በማጋለጥ እንዲሁም የየአካባቢው ሕዝብ ተደራጅቶ ወራሪውን ኃይል እንዲመክት በመቀስቀስ ይታወቃልና በዋነኛነት በአገዛዙ ዐይን ስር የወደቀው ቀደም ብሎ ነበርና የታፈነው ከሁሉም አስቀድሞ ነበር። እኮ በጣም ግራ የገባው ነገር የሆነው ችግሩን የሚፈጥረውም የመንግስት አካል ነው። መፍትሄ የምንፈልገው ከዚሁ የመንግስት አካል ነው። ይሄ ትልቅ መንገድ እኮ ነው። የፌዴራል መንገድ ነው። ትልቅ ፍሰት ያለበት መንገድ ነው። ምናልባትም የሀገሪቱ ግማሽ የሚሆነው ሕዝብ የሚንቀሳቀስበት መንገድ እኮ ነው። ስለዚህ በዚህ መንገድ ላይ እንዲህ አይነት ወንጀልና እንዲህ አይነት ያልተገባ ነገሮች ሲፈጸሙ ግለሰቦች ከመኪና ወርደው ይደበደባሉ። ማንም ሰው ማንም የመደብደብ መብት የለውም። የሰዎች መብት፣ ሰብአዊ መብት፣ ዲሞክራሲያዊ መብት በሕግ የተደነገገ ነው። ነገር ግን ይህንን መብት ያለ ገደብ የሚጥሱ ሰዎች ሰብስበው የማሰር፣ ሰብስበው የማሳደር፣ ወደዚህ ከተማ አትገቡም ብሎ የመመለስ በጅምላ እንዲህ አይነት ሴግሪጌሽን፣ እንዲህ አይነት አፓርታይድ በኢትዮጵያ ታይቶ አይታወቅም በእውነቱ። ስለዚህ ከወሎ ከመጣህ ወደ አዲስ አበባ አትገባም ብሎ መመለስ፣ ይሄ ስርዓቱ አፓርታይዳዊ ባህሪ እየያዘ ሲሳይ በምሁራዊ ሚናው በርካታ ጥናታዊ ጽሑፎችን አዘጋጅቶ በተለያዩ ታዋቂ ዓለም አቀፍ ጆርናሎች ማሳተም የቻለ ታላቅ ተመራማሪ ነው። ከዚህም በተጨማሪም ቀስተ ንህብ የተሰኘ ታሪካቸውን በደማቸው ጽፈው ያለፉትን እሸቴ ሞገስንና ልጁን ጨምሮ ሌሎች የሸዋ አናብስቶች ያደረጉትን አኩሪ ተጋድሎ
ከጀግኖቹ ጋር አብሮ እየተጓዘ ያየውን አወዳደቅና አነሳስ ከጥልቅ ትንተና ጋር አሰናስሎ ድንቅ የታሪክ መጽሐፍ አዘጋጅቶ ለአንባቢያን አደርሷል። ደሞም ስታነቡት እንደምታዩት እውነት ለመናገር ከአድዋ እስከ ደብረ ሲና 2014 ድረስ የነበረውን የኢትዮጵያን ታሪክ የአማራን ተጋድሎ ቁልጭ አድርጎ ያሳየ በደንብ አድርጎ ቲያትር ሳነበው እንደ ቲያትር ነው ያነበብኩት። እያንዳንዱ ውጊያ ላይ ወስዶኛል። እያንዳንዱ ጀግነት ዕለት ላይ አይቻለሁ። በዚህ መጽሐፍ ላይ ፈሪ የሚኖረው እስከ መቃብር ነው፣ ከዚያ በኋላ አይኖርም። ጀግና ደግሞ የሚኖረው እስከ መቃብርና ከመቃብር በኋላ። ረዳት ፕሮፌሰር ሲሳይ፣ ዶክተር ወንደሰን አሰፋ፣ አርቲስት ዮርዳኖስ አለሜ፣ ጋዜጠኞቹ ዳዊት በጋሻው፣ ገነት አስማማው፣ ጎበዜ ሲሳይ፣ መምህርት መስከረም አበራን ጨምሮ 51 የአማራ ሊቃን በሽብር በተከሰሱበት መዝገብ 5ኛ ተከሳሽ ነው። ጉዳያቸውን የሚያየው ልደታ ምድብ 3ኛ ሕገ መንግሥታዊና ሽብር ጉዳዮች ችሎት የተሰየሙት ዳኞች በተለይም ረቡማ ተፈራ የተሰኘው አገዛዙ ለልዩ ተልእኮ የችሎቱ ሰብሳቢ ዳኛ አድርጎ የሰየመው ሰው በሚያደርስባቸው ግልጽ ጫናና የሕግ ጥሰት የተነሣ በሌላ ዳኛ እንዲተካላቸው እስከ ማመልከት ሁሉ ደርሰዋል። በነገራችን ላይ ዳኛ ረቡማ ተፈራ በግል የፌስቡክ ገጹ ሳይቀር ለአማራ ሕዝብ ያለውን ጥላቻ፣ ለኦነግና ለመሪዎቹ ያለውን ፍቅርና አክብሮት የማይደብቅ በአማራ ሕዝብ ላይ የሚነዙ የዘር ማጥፋት ቅስቀሳ ጽሑፎችን የሚያሰራጭ ፍጹም የኦሮሙማ አራማጂ የሆነ ሰው ነው። የዳኝነት ካባ ለባሹ የኦሮሙማ ካድሬ ረቡማና አማራ በመሆናቸው ብቻ ለእስርና እንግልት የተዳረጉ ንጹሐን መካከል በፍርድ ቤት ችሎት ይታይ የነበረው የፍትሕ መዛባትና ዘረኝነት ተዘርዝሮ አያልቅም። በተለይም ሐምሌ 25 ቀን 2015 ዓ.ም በፍርድ ቤቱ የታየው ትዕይንት በአስገራሚነቱ ሁሌም ሳይጠቀስ የማይታለፍ ነው። በዕለቱ ተከሳሾቹ የመሃል ዳኛው አቶ ረቡማ አማራ ጠል በመሆናቸው እንዲነሱልን እንፈልጋለን በሚል አቤቱታቸውን በተወካያቸው በዶክተር ወንደሰን አሰፋ በኩል እያሰሙ በነበረበት ወቅት ዳኛ ረቡማ አቤቱታችሁን በጽሑፍ አስገቡ እንጂ ማንበብ አትችሉ በማለት ለማስቆም ጥረት ያደርጋል። ሆኖም ተከሳሾቹ አቤቱታችንን የአማራና ቀሪው የኢትዮጵያ ሕዝብ እንዲሁም ሚዲያዎች እንዲሰሙልን ስለምንፈልግ ሕጋዊ መብታችንን ተጠቅመን እናቀርባለን በሚል ከወንበራቸው በመነሳት ሁሉም እጃቸውን አውጥተው ይቆማሉ። አርቲስት ዮርዳኖስ ዓለሜም እኛ የአማራ ሕዝብ የግፍ እስረኞች ነን፣ እዚህ ፍርድ ቤት የቀረብነው ለአማራ ሕዝብ ስለታገልንና ድምፅ ስለሆንን እንጂ ሕፃን አርደን ሴቶችን ደፍራን ሰው ገለን አይደለም ሲል በድፍረት እውነታውን ፍርጥ አድርጎ በችሎቱ ይናገራል። ረዳት ፕሮፌሰር ሲሳይ አውግቸውም እኛ የታሰርነው የኦሮሞ ብልጽግና የአማራ ሕዝብ ላይ የሚያደርሰውን ግፍ በመቃወማችን ብቻ ነው። ስለዚህ አገዛዙን በሚደግፍ የኦዲት ዳኛ ትክክለኛ ፍትሕ እናገኛለን ብለን አንዳኝም በማለት ቁርጥ አድርጎ ይናገራል። በዚህም ስሜቱን መደበቅ ያልቻለው ዳኛ ረቡማ ችሎቱን አቋርጦ ተከታዩን ቀጠሮ ለ3 ወር ሲያራዝም
ሁሉም ተከሳሾች ድምፃቸውን ከፍ አድርገው ተቃውሟቸውን በጭብጨባና በዘፈን መግለጽ ይጀምራሉ። ባልታሰበ ቅስበትም ችሎቱን ለመከታተል በፍትሕ አዳራሽ የተገኘው ታዳሚም አብሮአቸው እያጨበጨበና እየዘፈነ ሁሉም ነገር ከቁጥጥር ውጭ ሆነ። በሳት ለነደደው ቤተ እምነቴ ለተደፈረችው ምስኪኗ እህቴ ለተደፈረችው ለምስኪኗ እህቴ ለታረደ ወንድሜ ለተቀጨው ለሕፃኑ ልጄ በግፍ ለታረደ ወገኔ አላፈገፍግም እቆማለሁ። በመጨረሻም ከቆይታ በኋላ አገዛዙ በፍርድ ቤቱ ዙሪያ ከፍተኛ ቁጥር ያለው የታጠቀ ሰራዊት በማፍሰስ የችሎቱ ታዳሚዎችና ተከሳሾቹ ከአዳራሹ እንዲወጡ ማድረግ ችሏል። ሲሳይም ሆነ ሌሎቹ ተከሳሾች በተደጋጋሚ ፍርድ ቤት ቢቀርቡም በቀጠሮ ከመንገላታት ባለፈ እስካሁንም ምንም አይነት ፍትሕ ማግኘት አልቻሉ። ወደፊትም ቢሆን ሕዝብ ተባብሮ አገዛዙ ላይ ጫና እስካላደረገና ከሥልጣን እስካላሽቀነጠረው ድረስ እነኚህ ብርቅዬ የአማራ ልጆች ከኦሮሙማው የካንጋሮ ፍርድ ቤት እውነተኛ ፍትሕ ያገኛሉ ብሎ መጠበቅ ሞኝነት ነው። ስለዚህ እነኚህን ምትክ አልባ የአማራ ሕዝብ ተቈርቋሪ የቁርጥ ቀን ልጆች ለማስፈታት በሀገር ውስጥም ሆነ በውጭ አገር የሚኖሩ የአማራ ተወላጆች እንዲሁም የንጹሐን እንግልት የሚያሳስባቸው ኢትዮጵያውያን የተቀናጀ የተቃውሞ እንቅስቃሴ መጀመርና በአገዛዙ ላይ ጫና ማሳደር ይገባቸዋል እንላለን። እንደ ወትሮ ዝግጅታችንን የምናጠናቅቀው ሕዝባችን በሥቃይ ላይ ከሚገኙ የፖለቲካ እስረኞችና ቤተሰቦቻቸው ጎን በመቆም የሚያስፈልጋቸውን እንክብካቤና እርዳታ እንዲያደርግ በማክበር እየጠየቅን ነው። አማራ ታሪኩን ያድሳል። ድል ለአማራ ፋኖ! ድል ለአማራ! ቸርን ሰንብት።